ይህ ያለንበት ዘመን የንጽጽር ዘመን ነው። አንድ ሰው አንድ ነገር ሊናገር ይችላል። ለምሳሌ ክርስቲያን ተስፋ አይቆርጥም ብሎ ቢል ሌሎች ሃይማኖቶች በሙሉ እኛስ ብለው ንትርክ ውስጥ የሚከቱት አይነት ሁኔታ ይፈጠራል። እኔ ባለፈው ሳምንት የቀዳማዊ ሥላሴ ሚኒስትሮች በተለይ ከጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር ያላቸውን ዝምድናና የሚያሰራ ዲሲፕሊን እንደሌላቸው ማውራት ፈለኩ። አንደኛ ወዳጄ እኔ በቃ የፈለገበን ሁሉም ያው ናቸው፣ አሪፉ ለእኔ ዳግማዊ ምኒልክ ናቸው አይነት ነገር አላነጻጸርኩም። እኔ አንዱ አሁን ትልቁ ችግራችን አንድ ነገር ሲባል ወደ ንጽጽሮች መሄድ ነው። ሰው ባላለው በኩል ተርጉሞ ጋዜጠኛውን ፈንጂ እንዲረግጥ ማድረግ ነው እና ለሁሉም ማስረዳት አይቻልም። በቅጡ መስማት እና የሰማነውን በአግባቡ ካዋሃድ ነው በኋላ ልንናገር ብንችል ጥሩ ነው። አሁን ሰሞኑን ማዕበሉ ላይ ዮናስ ከበደ ተጥዷል። ዮናስ ወዳጄ በቴሌቪዥን ጣቢያው በኢቢኤስ ቴሌቪዥን ጣቢያ ኤዲቶሪያል ፖሊሲ መሰረት ለስለስ ያሉ ሊያዝናኑ የሚችሉ ሊያስቁ የሚችሉ ነገሮች ማውራት የሚችለው ጠንከር ያለ ወይም ሊያነታርክ የሚችል ነገር ቴሌቪዥን ጣቢያው አስተናግድም። ልብ ብላችሁ ማስተዋል ብቻ ነው። ስለዚህም በኤዲቶሪያል ፖሊሲው መሰረት ሊሰራ የሞከረው ነገር ግን ግጭት ውስጥ ከተተው እና መነጋገሪያ ሆነ። አልጀዚራም ሲሰራበት አልጀዚራ ጉዳዩን የሚያየው ከራሱ ቴሌቪዥን ጣቢያ አኳያ ነው። ሊሰራ የሚችልባቸው ሁለት እድሎች አሉት። አንደኛው እስራኤል ራሷ ማየት፣ ፓለስታይንን ማየት፣ በንጽጽር የደረሰውን ውድመትና መከራ መዘገብ፣ እስራኤሎች አሁን ያሉበትን ሁኔታ ደግሞ ማሳወቅ፣ ከዛም መኖር ያለባቸው ብሎ መዘገብ ነው። ይህን በምንም ታምር በዛ የመዝናኛ ፕሮግራም ላይ ዮናስን አያስተናግዱለትም። ዮናስ አሁን ቢችል መሆን የነበረበት ትልቅ የዓለም የሃይማኖት ታሪክ ያለበት ስፍራ ነው ኢየሩሳሌም። እዛ ላይ የክርስቶስን አካሄድ ብቻ ከቤተልሔም ጀምሮ ጎልጎታ ላይ ሄዶ እስከተሰቀለበት ድረስ ያለውን ታሪክ አይሁዶቹ ባያምኑበትም ለቱሪስት መስህብ እንደሚሆን ስለገባቸው በእያንዳንዱ እርምጃ ክርስቶስ ምን እንደሆነ፣ የቱ ጋር እንደወደቀ፣ የቱ ጋር እንደተነሳ እንደዚህ ነገር ዘግቦ ያስቀምጡታል። እሱም ቢሰራው ኖሮ በቃ እልል በቅምጤ ነበር የሚሆነው እና ያንን እንትን ማለቱ አነታራኪ ነው፣ ምንም ጥርጥር የለውም። ያም ሆነ ደግሞ እዚህ ፕላኔት ላይ እኮ ፓለስታይኖችም ዜጎች ናቸው፣ የዓለም አካል ናቸው፣ ልናስብላቸው ይገባል። እስከ መቼስ ነው ይሄ መከራ የሚቀጥለው? አይሁዶቹም ቆም ብለው አስበው ቢያንስ የያዟትን ጋዛ አልምተው የራሳቸውን ሰላም ፈጥረው የሚሄዱበት ሁኔታ በአግባቡ መፍጠር ነበረባቸው። አልሆነም። እንግዲህ ወደፊት እንዴት ይቆማል? ምንም የሚታወቅ ነገር የለም። መከራውን ግን አቅሎላቸው ፓለስታይኖች የራሳቸውን ሰላም ፈጥረው አይሁዶቹም ሰላሙ መንገድ አምነውበት በጋራ ሰርተው በጋራ ሲስቁ የምናይበት ሁኔታ ሲፈጠር ሁላችንም ያስደስተናል እንጂ የአንዱን እንባ እያዩ ማለፍ፣ የአንዱን ዋይታና ኡታ እያዩ ጸጥ ማለት በጣም አስቸጋሪና ፈታኝ ነው። ለዚህም ነው ወዳጅ ዮናስን ፍረጃ ውስጥ ከተው ያብጠለጠሉትና አንዳንዴ እንዲህ መናጡ ጥሩ ነው። ለምን ምን ያህል ተመልካች እንዳለህ ያሳያል። በተጨማሪም ተመልካቾችህ ሳይሆን ሲቀር በፊት ከሚያውቁህ ጥንካሬና አስተዋይነት ስር ትወድባቸው ሊገስጡ መብታቸውን ያን ፍቀድላቸው፣ አንተም ትታረማለህ። እንዲህ አይነት ነገር በጣም 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 ቆሞ ብቻ አይደለም ተጋድሞም ባናት ቆሞ ማሰብ የግድ ነው። ይህን ነው ለዮናስ ማለት የምፈልገውና ትንሽ ኤዲቶሪያላቸው ለቀቅ ቢል ኖሮ ዮናስም ለቀቅ ያለ ነገር ሊሰራ የሚያስችል አቅምም እውቀትም እንዳለው እገምታለሁ። በቅርብ ታስታውሳላችሁ ዶናልድ ትራምፕ ከአባይ ጋር የተያዘውን አጀንዳ ኢትዮጵያን ተጭኜ አይነት ነገር ለግብፅ ባደላ መልኩ የተናገረው ነገር አለ። በዛ ግብፅ እልል በቅምጤ አለች። ግን የነፃ ራት የሚባል ነገር የለም የሚሉት አለ ፈረንጆች። ስለዚህ በምትኩ
ሲናይን ትሰጡናላችሁ፣ ፓለስታይኖችን እናሰፍርበታለን። ግብፅ ያው ጨዋታው ቁማር ነው እና ቢቀፈኝ ብላ ተመልሳ አሁን አጀንዳ ቀይራ መታለች። አንድ አይነት እንትን ኢትዮጵያ ወደብ እንዲኖራት የበኩል ጥረት እናደርጋለሁ፣ የባህር በር የምታገኝበት ሁኔታ የሚል ይዛ መታለች። ያም ሆነ ይህ በየትማል በምንም አባይ ላይ አንድ ሰነድ ኢትዮጵያ የምትፈርምበት ሁኔታ ይፈልጉታል። የመጨረሻውን ጥረት ያደርጋሉ። ያ ደግሞ ለመጪው ትውልድ ምን ያህል አሳር እንደሆነ መንግስትም ስለሚያውቅ ይህን የሚያደርገው አይመስለኝም። እና በንጽጽር አንዳንድ ጋዜጠኞች የቆምንበት ምንጣፍ ይጎተታልና በዚህ ዘመን ያለን ጋዜጠኞች ወደድንም ጠላን ለትርጉም የሚያጋልጥ ነገር እየተፈለገ ፈንጅ እንደረገጥ ይቆጠራል። እና ለእኔ ብንችል መማማሩ ነው ጥሩ የሚሆነው። ለእኔ እጅግ በጣም የሚያስፈልገው ነገር ቢኖር ማስተዋልና ጥበቡን ጸጋችን አድርገን እንዴት ነው በጋራ አሁን ያለውን ሰላም ይዘን የደፈረሰውን አካል አጥርተን ሰላም ያጣው ማህበረሰባችን ሰላም ሊያገኝ የሚችልበት ብለን ብናስብና ብንመካከር በተለያየ አቅጣጫውና ጥሩ ነው ብዬ ገምታለሁ። እኔ እዚህ የመጣሁት ለዚሁ ነው። ሌላ ምንም ትንሽ አንብቤያለሁኝ፣ ያነበብኳትን እያጋራኋችሁ ነው። በተለያየ አቅጣጫ ህይወትን እንድታያት እንደዚህ ስታዩታላችሁ፣ ይሄኛውን ስትመለከቱ ያልኩ ሄዳለሁኝ። ሁሌም የሚገርም ነገር ይገጥመኛል። አንድ አዲስ ነገር ባወቅኩ ቁጥር እማላቀው እየበዛ ነው የሚሄዱ። አሁን በቅርብ በ3 የአዋፍ ዝርያዎች ላይ እዚሁ ዌብሳይት ላይ አየሁኝ እና ተአምር ነው ለኔ የሆነብኝ። 10 ወር አየር ላይ ነው የሚኖሩት። ማናችንም ልናምን አንችልም። 10 ወር የገረመኝ ካሜራማኖቹ ሲበር በበረራ ላይ ያለ ሸለብታ እንቅልፍ ይዞ ሲሄድ ከተሉና ይቀርጡታል። ከዛም ደግሞ መመገብ ሲፈልግ ሳያርፍ ከባህሩ ላይ መጭለፍ አርጎ አሳውን ሽቅብ እየወጣ ይበላዋል። መጠጣትም ሲፈልግ ያን ምርግ 10 ወር አየር ላይ ይቆያል። ተአምር ነው። 3 የአዋፍ ዘሮች ናቸው። ወደፊት በደንብ አንብቤ መጣና እንጨዋወትባቸዋለን። እዚሁ ፕሮግራም ላይ ደግሞ አንዳንድ አስተዋይ ጓደኞች የሚልኩልኝ ድንቅ ነገር አሳ ነባሪ በደም ስር ውስጥ ሰው መዋኘት ይችላል ይላል። አንዱ መረጃ ሲሰጠኝ ልክም ነው። ምክንያቱም ልቡ ብቻ 1 ቶን ነው። 1 ቶን ማለት 10 ኩንታል ነው። ይህ 10 ኩንታል የሚሆን ልብ የሚረጨውን እዩት። ማዕበሉ አይታያችሁም? እንዲህ አይነቶቹን ነገር ማየት፣ ማንበብ፣ ማጥናት እዚህ መጥቼ ደግሞ ለእናንተ መሰረት የእኔ ግብ ነው። አገራዊ ጉዳይ ብዙ ጊዜ እና ጉልበቴን ወስዶብኛል። ምንም አማራጭ የለም። ከሀገር የማስቀድመው ነገር የለም። ሀገሬን ሲተነኩሱ የሆነ ነገር ሲሉ ማስተካከል ያለበት እንደ ግለሰብ ምንድን ነው መሆን ያለበት ብዬ እላለሁኝ። እኔ እዚህ በሰላም ውዬ የማድረው ሰሜኑ ክፍል ላይ ያለው ወንድሜ እህቶቼ ሰላም ውለው እንዲያድሩ እመኛለሁኝ። ምስራቅም ምዕራብም ደቡብም ይሄን እመኛለሁና ይሄን ለማድረግ ትልቁ ነገር ማስተዋል ነው። ባለፈው ሳምንት በኢንግላንድ በዩናይትድ ስቴትስ የህገ መንግስት አመሰራረት ምናምን ላይ አውርተናል። የኋላ ታሪካቸውን ትቸውን እንጂ ብዙ መናጥ፣ እርስ በራስ መፋጀት፣ በቀበሌ ተከፋፍሎ መገዳደል፣ የመዓት ችግሮች ሁሉም ሀገሮች አሳልፈዋል። በሂደት ግን ምንድን ነው ጎበዝ፣ መቼ ነው ቆም ብለን ማሰብ የምንችለው? እስኪ በዲቪዥን ኦፍ ሌበር በስራ ክፍፍል እንመን፣ በህግ እንመን፣ ሩቅ ተመልካች እንሁን፣ ከዛ በኋላ እንሻገራለን ነው። ይሄንን ያደርጋሉ። ይሄን እንዲያደርጉ ያደረጋቸው እንግዲህ የመጀመሪያው መናጥ ነው። እኛ እስከ 1966 ዓ.ም ድረስ አንጎላችንን ነቅለን ለንጉሠ ነገሥታችን ሰጥተናል። እሳቸው ናቸው አሳቢ፣ እሳቸው ናቸው ወሳኝ። እሳቸው ያንን ነው ደግሞ ያደረጉትም የነበረውን። ያውን አስታውሳለሁ አክሊሉ ሀብተወልድ ላይ አንድ ሲሉ ተሳክቶለት በኤርትራ ጉዳይ ላይ ውጤታማ ሆኖ የመጣው ትልቁ ዲፕሎማት አክሊሉ ምንም ክሬዲት ተሰጥቷቸው አያውቅም። የሚገርመው አጋጣሚ ራሳቸውም ሲናገሩ ዓለም አቀፍ መድረክ ላይ በመልእክተኞቻችን አማካኝነት እሳቸው አሉ እዛ ጋር ማለት ነው። እና እንዲህ አይነት ሁኔታም ውስጥ ሆኖ እነዛ ሰዎች ለሀገር ሰርተው በቅተው አንቱ ተብለው አልፈዋል።
ያሳዝናል መጨረሻቸው። ምንም ጥርጥር የለውም። በኃይል ነው የማንኛችንንም እዝነ ልቦና የሚነካው የመጨረሻቸው እንደዛ መሆኑ። አሁን ህዳር 14 67 ዓመተ ምህረት እነዛ ሁሉ ሰዎች መገደላቸው፣ ከዛ በኋላ የሄድነውን መንገድ ልብ በሉ እንዲህ ከባድና አስቸጋሪ ጊዜ አገሪቱ እንዳሳለፈች የአጋጣሚ ያሳያል። እና የጸሐፊ ትእዛዝ አክሊሉ ሀብተወልድን ትልቅነት ትውልዱም አልተረዳውም ነበረ። ምናልባት ከዚህ በፊት አጫውቻችሁ ይሆናል። ጌታቸው ተድላ የአክሊሉ ሀብተወልድን ማስታወሻ ያገኝና ወደ እንግሊዝኛ የተረጉመዋል። አይሆፕ እንግሊዝኛ ወደ አማርኛ የተረጉመው ከሁለት አንዱ ነው። ቆየ ካነበብኩትና አንድ ሰው እሱ ይኖርበት የነበረ ስዊድን ውስጥ ነው። እርግጠኛ ነኝ የስዊድን ዜግነትም ያለው ይመስለኛል። የሚበላ ነገር እስከምሰራልህ እንካይና አንብብ ብሎት ይሄዳል። ያ ሰው ቁጭ ብሎ ማንበብ ይጀምራል። ሲያነብ 1966 የተማሪዎች እንቅስቃሴ ውስጥ የነበረ ሰው ነው። ያንን ማስታወሻ አግኝቶ ያነብ የነበረው ሰውዬ ከዛ ዶክተር ጌታቸው የሚበላውን ሰራርቶ ሲመጣ ያኛው እየተንሰቀሰቀ ነው። ምኑን ካለው እንደዚህ አይነት ድንቅ ሰው ነው ለካ አሳተን ስለሱ እኮ ምንም አናውቅም። ክሬዲት እየተሰጠው ሰው በተሰራው በለፋው ልክ እውቅና እየተሰጠው ቢሄድ ኖሮ ህብረተሰቡ የሚያውቀው ነበረ። ይሄ በተማሪዎች እንቅስቃሴ ላይ በከፍተኛ ሁኔታ ሲያሳጣ የነበረ ሰው በዚች ንባብ እዝነ ልቦናው ተነክቶ እንትናለ እና ምንም ነገር አቅም በፈቀደ መጠን አውቀን መርምረን እርግጠኛ ስንሆን ኤር ላይ ብንውል ጥሩ ነው። ምንም ጥርጥር የለውም። ፍጹም እኛ መሀል የለም፣ ሊኖርም አይችልም። እንሳሳታለን፣ እንታረማለን፣ ህይወት ትቀጥላለች። ዛሬ ቆየት ባለው መንጫጫ ስለሆነው ምናልባትም የዓለም አቀፍ ጋዜጦችን በሙሉ አነጋጋሪ በሆነ ሰው ላይ ላወራላችሁ ነው። ምናልባት 1980ዎች ውስጥ ሊሆን ይችላል። ይህ ሰውዬ የኒካራጓ ኮሚኒስት ፓርቲ መሪ ነው። ሆርሼ ሆንዳ ይባላል። ሆርሼ ሆንዳ ከኩባ ይነሳና ፊደል ካስትሮን አናግሮ ሶቪየት ህብረት፣ ቡልጋሪያ፣ ጀርመን ዲሞክራቲክ ሪፐብሊክ፣ ቼኮስሎቫኪያ ይልና ኢትዮጵያ ይመጣል። መጥቶ ከኮሎኔል መንግስቱ ኃይለማርያም ጋር ይገናኛል። ሆሴ ሆንዳ ሁል ጊዜም ከማንም ጋር ይገናኝ የመጽሐፍ ልምድ አለው። ይጽፋል፣ ማስታወሻ ይይዛል። ሁሉንም እንቅስቃሴውን ነው የሚጽፈውና ይይዛል። አንድ ቀን ያስፈልገኛል ብሎ ያስባል። ጊዜ እንኳን አጥሮት ሆቴል ወይም ደግሞ አንድ የሚያርፍበት ቦታ ላይ ማስታወሻውን ባይዝ አውሮፕላኑ ረጅሙን ጉዞ በሚያደርግበት ጊዜ ማስታወሻ ይዛል። ይህን በማስታወሻ አያያዙን ብሬዥንም አልተናገሩትም። የሶቪየት ህብረት መሪ ነበሩ ብሬዥኔቭ፣ አልተናገሩትም። ኤሪክ ሆኒከር የምስራቅ ጀርመን መሪ ነበሩ፣ አልተናገሩትም። ኮሎኔል መንግስቱም አግኝተውት ምንም አላሉትም። ይህን ባህሪ ግን እንዲያቆም በአጽንኦት የተናገሩት የኩባው መሪ ናቸው፣ ፊደል ካስትሮ። ካስትሮ አንተ ሰው የምታገኘውን ነገር ስትጽፍ አያለሁኝ፣ እያወራ ሁሉ ትጽፋለህ። ታጋይ እኮ ሁሉን ነገር የሚይዘው ጭንቅላቱ ነው። የማስታወስ ችሎታን አዳብር። ያንን የምታረግ ከሆነ የማስታወሻ አያስፈልግም። አለበለዚያም ያስፈልገኛል ብለህ የምትል ከሆነ በሚስጥር ሌላው ሰው ሊያውቀው በማይችል ስልት ማስታወሻን ትይዛለህ። አለበለዚያ ይሄ ማስታወሻ ጠላቶች እጅ የገባለታ ራስህንም ኮሚኒስት ፓርቲህንም አደጋ ላይ ትጥላለህ ብለው መክረውታል። ሆሴ ሆንዳ ከረጅም ጉዞ በኋላ ኢትዮጵያ መጣ። ኮሎኔል መንግስቱን አገኛቸው። ኮሎኔል መንግስቱ በክብር ተቀበሉት። ቤተ መንግስት ውስጥ እራት የተወሰኑ የፓርቲ አባሎችና የቀድሞ የደርግ አባሎች እንዲገኙ ተደርጎ ራት በላ። በጣም ጥሩ ጊዜ ያሳለፈ። ኮሎኔሉ በጣም አቅርበውትም ስለነበር ኡዚ ሁሉ ሰጥተውታል። በነገራችን ላይ ዓለም አቀፍ ታጋዮችን መደጎም ማገዝ ትልቁ ግባቸው ነበረ።
ከዚሁኛ ጎረቤት ሀገር ሶማሌላንድ አሁን ባለችበት ሁኔታ እንድትሆን ሶማሌም እንዲፈርስ የኮሎኔል መንግስቱ ኃይለማርያም እጅ አለበት። ልክ ኢትዮጵያም እንድትፈርስ ሌሎቹ እጆቻቸው እንደነበረበት ማለት ነው። ለደቡብ ሱዳኑ ለነ ጆን ጋራንግ በደንብ ገንዘብ ይሰጡ ነበረ፣ ይሰጧቸዋል፣ ያበረታታሉና ይሄ ሆርሼ ሆንዳም እገዛቸው ስለሚያስፈልገው ራሱን ይጠብቅበት ውሲ ከዛ በኋላ ጥሩራት ከዛ ጧት ተነስተው ደግሞ ታጠቅ ጦር ሰፈር ወስደው ወታደሮች ሰልፉ ይጠብቃቸዋል። የክብር ሰላም ተሰጣቸው። ጎበኘ ሆርሼ ሆንዳ ጎበኝቶ በቃ ዓለም አቀፍ ኢምፔሪያሊዝም ወደፊት ድባቅ ምን መታው በዚህ ኃይል ነው ተመልከተው ይሄን ተኩስ ኃይል አይነት ነገር ብለው አነቃቅተው ደስ ብሎት ጥሩ ጊዜ አሳልፎ አየር ማረፊያ ድረስ ሸኙት። ሄደ። ልክ በረራ ላይ ከኮሎኔል መንግስቱ ኃይለማርያም ጋር ምን እንደተባባሉ ምን እንደተደረገለት ዝርዝሩን ጻፈው። ይሄንን የምዕራቡ ዓለም ሰላዮች ያውቃሉ። አይደለም ወረቀት የያዘውን አቅም በፈቀደ መጠን ሆድህ የምታስበውን ቢሆን ለማወቅ የመጨረሻውን ጥረት ነው የሚያደርጉት። በርካታ የስለላ መጽሐፍት አያሌዎቻችን አንብበናል ብዬ ገምታለሁ። ያቺ ማስታወሻ ከወርቅም ከብርም ከአልማዝም በላይ ናት። ዓለም በሁለት ጎራ ተከፍሎ የተፋጠጠበት ነው። ይሄ ሆርሼ ሆንዳ የያዘው ማስታወሻ እንዳለ ምስራቁ ዓለም ምን ያስባል፣ ምን ተባባሉ፣ ወደፊት ስቅዳቸው ምንድን ነው? ይህንን ለመከላከል ደግሞ ምዕራቡ ዓለም እችን ማስታወሻ ካገኘ ጨዋታው አለቀ። ምስራቁ ዓለም ቀይ ካርድ አየ ማለት ነው። ስለዚህም ያንን እያሰቡ በእያንዳንዷ የህይወት እርምጃው ላይ በእያንዳንዷ ጉዞው ላይ ኩባም ሲደርስ አብረውታሉ፣ ሶቪየት ዩኒየንም አብረውታሉ፣ ቡልጋሪያም አሉ፣ ጀርመን ዲሞክራቲክ ሪፐብሊክም አሉ፣ ቼኮስሎቫኪያ ኢትዮጵያም አሉ። ከተሉታል። አንድ አጋጣሚ ያችን ማስታወሻ መውሰድ ነው። ቀደም ብዬ እንዳልኳችሁ የዓለም መንጫጫ እንዲሆን ያ ማስታወሻ ምዕራቡ ዓለም በጣም ያስፈልገዋል። ስለዚህ በንቃት ሆርሼ ሆንዳን ይከተሉታል። ሆርሼ ሆንዳ ሶቪየት ህብረት፣ ቡልጋሪያ፣ ጀርመን ዲሞክራቲክ ሪፐብሊክ፣ ቼኮስሎቫኪያ፣ ኢትዮጵያ ደርሶ መጀመሪያ መነሻውም ኩባ ስለነበረ ሃቫና ይገባና ፊደል ካስትሮን ያገኛል። ከፊደል ካስትሮ ጋር ሲነጋገሩ አሁንም ማስታወሻ ይይዛል። ማስታወሻ ሲይዝ አንተ ልጅ የነገርኩ ነገር የገባህ አልመሰለኝም ይቆጡታል። በእኛ አባባል እንደዚህ አይነቱ ምክር ምን ይባባላል መሰላችሁ? በእጅ ያዙ ጨርቅ ከመዳብ ይቆጠራል ነው። በእንደዚህ አይነት ትግል ወቅት ከ50 ዓመት በላይ የቆየ አሜሪካኖች ለቁጥር በሚያታክት ሁኔታ ሊገሉት ሙከራ አድርገው ያልሞተ ሰው ነው ፊደል ካስትሮ። ለምዕራቡ ዓለም ዲክታተር ነው፣ አምባገነን። ለምስራቁ ዓለም ግን አንቱ የተባለ ታጋይ ነው። ስለዚህም አሜሪካኖች ብዙ ጥረዋል እንዲህ በቆመበት ጢሙ እንዲረግፍ። ዩናይትድ ኔሽንስ መጥቶ ደግሞ ንግግር ሲያደርግ ማይክሮፎን የመያዝ ልምድ አለው። በፍጹም አልነካውም። በአንድ ወቅት ሲናገር ቢል ቢሰራ አልነካውም። አወራና ጨርሶ ይህን ቆሻሻ ነገራችሁን አንሱት ብሎ ነው የሄደው። ኤሌክትሪክ ተያይዞበት ነበር። በጣም ከፍተኛ የሆነ ቮልት ያለው ኤሌክትሪክ ነበረበትና ካስትሮን እዛ ያስቀረው ነበር። ካስትሮ እንደገና በትግል ወቅት ጫካ በነበሩበት ጊዜ ወደ ቤት ሲገቡ ጫማ አውልቆ ነው የሚገቡት እና ጉዳያቸውን ጨርሶ ደግሞ ሲወጡ ጫማ ያደርጋሉ። ኒውዮርክም ለዩናይትድ ኔሽንስ ስብሰባ ሲመጣ ከዛ ልማድ አልወጣም። ምናልባትም ሃቫናም በዚህ ዲሲፕሊን ነው የሚኖረው። ስለዚህም ጫማውን አውልቆ ይገባል። ኒውዮርክ ያረፈ ብላክ ሃርለም አካባቢ ነው ያረፈው ነው ያለኝ መረጃ። ሃርለም ጥቁሮቹ የሚበዙበት ጭቁኑ ምኑን አይደለ እንግዲህ ሶሻሊዝም የሚወደው። ስለዚህ እዛ ነው ያረፈው።
ጫማውን ውጭ አስቀምጦ ገባ። ከዛ ጠዋት እንደተነሳ ጫማውን አነሳና ፕላስቲክ ውስጥ ከተተው፣ ፓክ ዳርጎ ለኩባ ሳይንስ ምርምር ማዕከል ነው የላከው። ሌላ ጫማ ከሻንጣ ውስጥ አወጥቶ አደረገና የሚቀጥለውን ቀን አሳልፎ ወደ ሀገሩ ገባ። ያ ጫማ ሲመረመር ቢያደርገው ለዘላለሙ ቁምጥምጥ የሚያደርገው ቫይረስ የተረጨበት ነበርና የመዓት ጊዜ ሞትን ያመለጠ ሰው ነው። ይህ ሰው ነው እንግዲህ እየመከረው ያለው። ሆርሼ ሆንዳ ግን የገባው አይመስለኝም። የጥንቃቄውን ብዛት ላሳያችሁ። አንዴ 1969 ዓ ም የዛሬ 49 ዓ ም ብሔራዊ ቲያትር ጋር ነበርኩ። ተኩስ ተጀመረ። መድፍ ነው የሚተኮሰው። የት ትገባለህ? መድፍ የተኮሰ ቀን ነው። ወደ 8-9 ሰዓት አካባቢ ነው። የት ነው የሚገባው? በቃ ደርቀን ቀረን። እርግጠኛ ነኝ ጓደኞቼም አብሮኝ ይኖራሉ። በማስታውሰው ግን እዛ ጋር መሆኔን ነው። ከዛ እድለኞች ነን። ወዲያው መረጃው ቃል በቃል በህዝብ ተላለፈ። ፊደል ካስትሮ መጥቶ ነው አሉ። ፊደል ካስትሮን የዛለት እቤት በሰላም ገብቼ ጓንቶ ጠጅ ቤት ብርዝ እየጠጣው በአካል ለመተያየት በቃንና ይሄንን ምክር የተነገረው ሆርሼ ሆንዳ ማስታወሻ መያዙን አላቆመም። ሆርሼ ሆንዳ ወደ ሀገሩ ኒካራጓ ለመግባት እዛው የሚሽለኮለኩባቸው ሀገሮች አሉ። ኮስታሪካ ይገባና ወበቀው። ሲወብቀው ለምን ሻወር አልወስድም አለ። በቃ አሪፍ ነው ሻወር መውሰድ አለ። ልብሱን አወለቀ፣ መኝታ ቤት ውስጥ ሰቀለ። ሻወር ቤት ገባ፣ በቅጡ ታጠበ። በጣም ደስ አለው። ቀለል ብሎት መጣና ሲያይ እቃዎቹ በሙሉ ልክ እንዳስቀምጣቸው ናቸው። ማንም አልነካውም። ሁሌም በንቃት መከታተል መቻል አለብን። እንደሚከታተሉትም ያውቃል። ደረት ኪስ ውስጥ ገብቶ ግን ማስታወሻ ደብተሩን ሲያይ የለችም። እንግዲህ ስንደነግጥ ያልከተትንበትን ኪስ ሁሉ እንፈትሻለን። ምናልባትም ሆርሼ ሆንዳ ያን ሳያደርግ አይቀርም። ፈተሸ፣ የለም። ከዛ በድንጋጤ መታመስ ጀመረ። ምንም አማራጭ የለውም። ያንን ማስታወሻ ምዕራቦች ወስደውታል። ከምዕራቡ ጋር ፕሮፓጋንዳ ተጀመረ። አሁን ምስራቆቹ ይንጫጩ ጀመረ። ኤሪክ ሆኒከር ጋር ስትነጋገሩ እንዲህ ተባብላችሁ ነበረ። ብሬዥኔቭ እንኳን የተጫወታችሁ ቀለል ያለ ነገር ነው። ወደፊት ምን ለመሆን እንደሚችል እንትን ብላችኋል። ሆርሼ ሆንዳ በጣም የሚያሳዝነው ፊደል ካስትሮ የመከረህን ተግባራዊ ብታደርገው እኮ ኖሮ ጥሩ ነበር። ምን ያህል አደገኛ እንደሆነ ይነግርሃልና እኛ ደሞችን እያቀጠንን እንነጋገርባታለን ብለው ዓለም አቀፍ ጋዜጦች ላይ መረጃውን መልቀቅ ጀመሩ። ምስራቁ ዓለም መጮህ ጀመረ። እነዚህ ውሸታሞች ድሮም ቢሆን ዓለም አቀፍ ኢምፔሪያሊዝም ለፕሮፓጋንዳ ነው፣ ለምን የተጋለጠ ነው ምናምን። አሁንም ያንን በደንብ አጮሁ የሚያመጣውን ሶሻሊስት ካንትሪ ያውልህ ከአንተ መሪ ጋርማ የተባባሉት ይሄ ነው ያሉ የሁሉንም መረጃ ቀስ በቀስ ለቀቁት። በኢትዮጵያ ላይ የተለቀቀውን የኢትዮጵያ መንግስት ያለው አማራጭ ዝም ማለት ነው ብለው በጸጥታ አለፉት። ዓለም በአንድ ወቅት ሆርሼ ሆንዳ አነጋጋሪ ነበር። በማስታወሻው እንግዲህ አንድ የህይወት ስልት ነው ብለን የምንይዘው መንገድ ይኖረናል። ያ እዛ ስልት ውስጥ ስንገባ ምን ያስፈልገናል፣ ምን አያስፈልገንም ማወቁ ጥሩ ነው። ካስትሮ እንደመራው ሆርሼ ሆንዳ አድርጎ ቢሆን ኖሮ ይሄ ውድቀት ባልደረሰበት ነበር። ለራሱም ለኒካራጓ ኮሚኒስት ፓርቲም ውድቀት ምክንያት ሆነ። በሆርሼ ሆንዳ ማስታወሻ መሰረቅ የምስራቁ ዓለም መሸነፍ ነው። የካስትሮ ምክር አለመስማቱ ለምስራቁ ዓለም ውድቀት ምናልባትም ትልቁን ጡብ ካዋጡ አብዮተኞች መካከል አንዱ ነው። ምክንያት ልብ ብለን ስናስተውል ሁሉንም አብዮተኞች ያውቃቸዋል፣ በአካል ያገኛቸዋል።
ቤተ መንግስታቸው ጋር እራት ገብቶ የመብላት ከእነሱ ጋር በቅጡ የመወያየት እድል አለውና ብዙ ስለሚያውቅ ምዕራቡ ዓለም ደግሞ እያንዳንዷን እርምጃ ተንትኖ ያንን ማጥፋት የሚችልበት ሁኔታ ስለሚፈጥር ያን ችግር ተፈጥሯል። በዛ ችግር ምስራቁ ዓለም 1990 ውስጥ ለአንዴም ለመጨረሻ ጊዜ ፀሐያቸው ጠለቀች። የፈላስፋቸው የካርል ማርክስ መጽሐፍ ወደ ሼልፍ ተመለሰ። ምናልባትም ከመጽሐፍ መደርደሪያው ጀርባ እንዲሆን ሆኗል። ሌሎች ሊነበቡ የሚገባቸው ወደፊት ይመጣሉና እንዲህም የሚያቆራርጥ ነገር ይፈጠራልና አንድ ነገር ስናደርግ የምናደርገው ነገር አገር፣ ወገን፣ ድርጅቴን ይጎዳሉ አይጎዳም ወይ ብሎ ማሰቡ ጥሩ ነው። ጥንቃቄውን እናደንቅን፣ የማስታወሻ የመያዝ ባህሉን እናደንቃለን። ማስታወሻው ግን በሀገርና በወገኑ ላይ ቀደም ብለን ያነሳነውን መዘዝ ይዞ መጣና የምስራቁ ዓለም ፀሐይ ጠለቀች። ሰላም በምድራችን ላይ ያስፈን።